አሻም የምወዳችሁና የምትወዱኝ አሻም ቤተሰቦች እንዴት ናችሁ? ሰላማችሁን ያብዛላችሁ። የሚመስጡ ጉዳዮችን በስፖርት፣ በታሪክ፣ በማህበራዊ ጉዳይ፣ በኪነ ጥበብ ይዘንላችሁ መጥተናል። የትም እንዳትሄዱ። ገነነ ሊብሮ ነኝ በአሻም ቲቪ። አሻም የምወዳችሁና የምትወዱኝ አሻም ቤተሰቦች እንዴት ናችሁ? ይሄው እንደጠበቃችሁ መጥቻለሁ። ሰላም ናችሁ? እንዴት ናችሁ? አስተያየታችሁ ደግሞ ደርሶኛል። አውራልን ያልከውም ልጅ እናወራለን፣ ስለተለያየ ቦታ እናወራለን። የሰዓት ደግሞ ጉዳይ ያወራችኋሉ፣ እሱንም ኮሜንት አይቼዋለሁ። 2 ሰዓት ነው ፕሮግራማችን የሚተላለፈው። 2 ሰዓት ላይ ዜና ስላለ ከዛ ጋር እንዳይጋጭብን ትንሽ ወደ ታች ድል ስላለ ወደ 2 ተኩል መጥቼላችኋለሁ ማለት ነው። ሌላም ኮሜንት ካደረጋችሁ ይሰራ የጎደለ ምናምን የምትሉት እሱን ደግሞ እያየን እናወራለን። ዛሬ እንግዲህ ምን ላወራ ፈለግኳት መሰለኝ፣ ወደ ላይ እናያለን ስለ አውሮፕላን በኢትዮጵያ። በውጭ አይደል በኢትዮጵያ ነው አውሮፕላን የምናወራው። ከኛ ከራሳችን ጋር እኛ አውራችሁ እኮ የሀገር ውስጥ ነው። ስለዚህ አውሮፕላን በኢትዮጵያ ሲመጣ እንዴት ነበረ፣ ምን ተፈጠረ፣ ሂደቱ እንዴት ነው የሚለውን ነገር ደግሞ ከገጠመኞቻችን ጋር እናወራለን ማለት ነው። እንግዲህ ለመጀመሪያ ጊዜ ኢትዮጵያ ውስጥ አውሮፕላን የመጣው በ1911 ዓ.ም በንግስት ዘውዲቱ ጊዜ። ያው ስልጣኔ ሁሉም ነው ያኔ በዛን ጊዜ ነው የመጣው። ባየርን የተባለ ካምፓኒ ነው አውሮፕላኑን ያመጣው። በሳጥን ታሽጎ እንግዲህ ተገጣጥሞ ሊሰራ ነው። እንግዲህ በወቅቱ የነበሩት ሚኒስትሮች፣ ሃይማኖትም አባቶች አዩና ይሄ ነገር እንዴ ኢትዮጵያ ውስጥ እንደዚህ አይነት ነገር ወቅቱ የሚፈቅድ ነገር አለ፣ በፍጹም መደረግ የለበትም ማለት። ያኔ አስመጡ የሚባለው አንድም አልጋ ወራሽ ናቸው ራስ ተፈሪ የሚባሉት። እሳቸው ያኔ አቅሙ አልነበራቸውም። ወደ በኋላ እኮ ነው አቅም የፈጠሩት። ያኔ ገና እያሱ ወርደው ገና እዛም ግርግር አለ። ንግስት ዘውዲቱ ናቸው እንግዲህ የተቀመጡት፣ እሳቸው ናቸው። በአካባቢ ያሉ ሰዎች አሉና ማለት። ስለዚህ አውሮፕላኑ ይሄ እንዲህ አይነት ነገር ኢትዮጵያ ውስጥ በፍጹም ተባለ። እንዲህ ሊሆን ነው እንግዲህ ምኒልክ ቢሆን እኮ ያኔ ስልክም እኮ ሲባል የሰይጣን ስራ ነው እንደዚህ ተብሎ ብዙ ነገር ተብሎ አላምዶን ነበር። አሁን ደግሞ አቅም ያለው ሰው ጠፋና ያው ባየርን ካምፓኒ አውሮፕላኑ ይዞ ወጣ፣ እንደተጫነ በሳጥን ማለት ነው። ከዛ በኋላ እንግዲህ አውሮፕላን መቼ መጣ? እንግዲህ አሁን ራስ ተፈሪ ውጭ ሄደው ሊግ ኦፍ ኔሽንስ ተመዝግበው ኢትዮጵያ ውስጥ ያለን በቁጥጥራቸው ስር ማድረግ ሲጀምሩ በ1921 ዓ.ም ነሐሴ 12 ቀን ነው ለመጀመሪያ ጊዜ አየር ላይ አውሮፕላን ታየ ኢትዮጵያ ውስጥ ማለት ነው። እንዳረሱችን ቀን መዝግቧት ነሐሴ 12 ቀን 1921 ዓ.ም ነው አውሮፕላን ኢትዮጵያ ውስጥ የገባው። ያኔ እንግዲህ ራስ ተፈሪም በቃ ስልጣኔ ወደ መያዝ 1 ዓመት ምናምን የሚቀራቸው ግን ተቆጣጥሮታል ብዙን ነገር። በፊት የመጣው እንግዲህ ቀርቶ የለ አሁን ደግሞ እሳቸው እንዲመጣ አደረገ ማለት ነው። ይሄ አውሮፕላን የመጣው ከፈረንሳይ ነው። እዚህ መጥቶ ለመገጣጠም ነበር የተፈለገው ልክ እንደ በፊቱ እንደ ባየር። ነገር ግን ከዛ ተጭኖ ይመጣል ነበር። ድሬዳዋ ደረሰና ከድሬዳዋ ወደ አዲስ አበባ ባቡር ችግር ነበረ። ወደ 1 ወር ምናምን ተቆርጦ ነበር። በጣም ችግር ነበር የባቡር። ስለዚህ ምን ሀሳብ መጣ እንግዲህ ቸኩሏል ቀዳማዊ ኃይለ ሥላሴ አዲስ ነገር አስገባው። ምኒልክ ነው ብዙ ነገር የሚታወቁት እሳቸውም ይፈልጋሉ እንደዚህ እንግዲህ በአየር መሄድ ነገር እኮ ሊያስገቡ ናቸው። ምኒልክ በመሬት አይደል ሊያስገቡት፣ እሳቸው በአየር እና አውሮፕላኑ እንዲመጣ በቃ ተባባሉና የመጀመሪያው አውሮፕላን ይዞ የመጣ አንድሬ ማይሌት ይባላል፣ ፈረንሳይ ነው። ምንም ችግር የለም እኔ ድሬዳዋ ላይ ገጣጥሜው እያበረርኩ ላምጣ ነው። ታዲያ ታሰርፋለህ አሉት። አዲስ አበባ መጣ ነው። ብዙ ቦታ አየ፣ አይመችም ብዙ ቦታ። አዲስ አበባ እኮ አይመችም ብዙ ቦታ፣ ገደል ምናምን ወንዝ ምናምን ይበዛ። አዲስ አበባ ወጣ ለአዲስ አበባና ስጋ ሜዳ የሚባል ቦታ ነው ያረፈው። ይሄ ስጋ ሜዳ የሚባለው በኋላ ታጠቅ ጦር ሰፈር የሚባለው ነው። ይሄ ታጠቅ ጦር ሰፈር እኮ ስሙ ይወጣለት ኮሎኔል መንግስቱ ኃይለማርያም እሳቸው በኢትዮጵያ ሶማሌ ወረራ ጊዜ ተነስ ታጠቅ ዝመት ብለው ነበር። እንግዲህ በትልቁ ጋዜጣ ላይ የሚጻፈው ይሄ ነው፣ ተነስ ታጠቅ ዝመት። ስለዚህ የት ነው እንትን ያሉት የሚሰለጥኑት ወታደሮቹ? ታጠቅ ጦር ሰፈር። ያኔ እንግዲህ በንጉሱ ስጋ ሜዳ ነው፣ ረጥ ያለ ሜዳ ነው። እንግዲህ ውትድርና የሚመቻል አለ፣ አውሮፕላን የሚመቻል እና ሰውዬው ያንን ቦታ አየ፣ አስተካከለ። በነገራችን ላይ ካርታ ምናምን የሚባል ነገር እኮ የለውም ሲመጣ የመጣው ሀዲዱን ተከትሎ ነው። እንግዲህ አንድሬ ማለት አውሮፕላኑ እያበረረ ይመጣ ካርታ የለውም። በመጣ እንዳትሉ ሀዲዱን ተከትሎ ነው ይመጣ እና በዛን ጊዜ ደግሞ በሀዲዱ ሲመጣ በየቦታው ስልክ ይደውላለች። እዚህ ጋር ደርሷል። እነማን ናቸው የሚደውሉት? ያኔ እንግዲህ በየባቡር ጣቢያ እኮ ስልክ ነበር። በነገራችን ላይ እኮ ስልክና ባቡር አንድ ላይ የገቡት። እንግዲህ ምኒልክ ጊዜ ባቡር ሲዘረጋ በጎን በኩል
ፖል ይተከላል ለስልኩም ማለት ነው። አንድ ወቅት እንደውም የባቡሩ ርብራብ በእንጨት ነው የሚታሰረው፣ ብረቱ ከእንጨት ጋር ነው የሚታሰረው። እዚህ ጋር ስልክ ቆሞ የለ ምስጥ ጥርቅ አድርጎ ወራዳ ለምኒልክ ብረቱንና እንጨቱን በልቶ ብረቱንና ብሎና አስረካቸው ይወሉት ምናምን ብሎ ወይኔ ምኒልክ ለጣሊያን እጅ አልሰጠው ለምስጥ እጅ ልስታሉ። በቃ በብረት ይደረግ ተባለ። ምኒልክ ስንት ጣሊያን እንትን ያደረገው ምስጥ እኮ ከባድ ነው። ምስጥ ግን የት ሀገር ነው? ከጣሊያን አጠገብ ነው አይደል ሀገሩ። በምስጥ መጡ እና ምስጥ በልቶ እንደዛ አድርጎ ነበርና ያ ስልክ እንጨት ከባቡር እንትኑ ጋር የተያያዘውና በየባቡር ስቴሽኑ ሲያልፍ አለፈ በዚህ ይባላል። እዛ ስልከኞቹ በቃ አልፏል፣ በእኛ በኩል አልፏል ተብሎ በቃ የእንትን የማይረት ከዘከዘ አዲስ አበባ ሊገባ ነው ማለት ነው። መንገድ ላይ ጠፋ፣ ጠላታችሁ ደንግጥ፣ ህዝቡ ድንግጥ ጠላል። በቃ ጠፋ፣ አውሮፕላኑ ተከዘከዘ እና ከመታራ ልክ መታራ ጋር ሲደርስ መታራ ያለው ስልክ አላለፈም በደቂቃ በፍጹም የለም ተባለ። ከዛ በኋላ ጠፋ በቃ ተነናገጡ። እንግዲህ 2000 ፈረሰኛ ነው ሄደው ልብ አድርጉ። ይሄ ማሽንቆ ምናምን የሚጫወት ማማት ነው ሄደው ከአዲስ አበባ። ሰው በሙሉ እኮ ስጋ ሜዳ ነው ሄዳኔ በእግር በሰማይ የሚመጣ ነገር እናያለን። ውሸት ነው ጃኔ ምናምን። እሳቸውም ደነገጡ። ገናች ነገር እንትን ብዬ አሁን እንደዚህ አይነት ነገር ምናምን ነገር ሲል ለካ እሱ መታራ ጉም ይዞት አርፏል። መሄድ አልቻለም። በቃ ጉም ካርታ የለው ምን የለው፣ በሌላ በኩል መንቀሳቀስ አይችልም። ሚስቱ ራሱ በቃ እዛ ነበረች፣ አለቀሰች። ሰው ሁሉ በቃ ተደናገጠ። በቃ ትች የለም ተብሎ ግማሹ መመለስ ጀምሮ በላይ የሆነ ነገር ታየ። ባየር ላይ ማለት ነው። ማጣ አሞራ ነው የመሰላችሁ። በቃ ሰው ምናምን ነገር 2000 ፈረሰኛ ሄዷል አልኳችሁ። የት አለ ፈረሰኛ? ፈረስ በሙሉ ጠፋ እኮ ደንብሮ ያ ሁሉ ፈረስ በቃ ሲወርድ አውሮፕላን በቃ ድምፁ እንደዚህ ከላይ ተሰምቶ አያውቅም። በቃ መንገድ ላይ ሁሉ ሰውና ሰው እየተጋጨ አውሮፕላን እንደዚህ እየሮጠ ጋጭ ብሎ ወድቅ። ስንት ሰው ወደቀ እና አውሮፕላን ደስ አውሮፕላን ሲገባ እኮ የነበረው ነገር በጣም ደስ የሚል ነገር ነውና እዛው ስጋ ሜዳ እንግዲህ ከዛ በኋላ በቃ ወረደ አውሮፕላን ተባለ። ሰው አየው በቃ ያራዳ ሰዎች እዛ ትልቅ ነገር ይሰሩ በቃ ህዝቡን ገትረው ይዘው በቃ ወደ አውሮፕላን እንዳይጠቁ። በኋላ እንግዲህ እስከ ድንኳኑ ድረስ ድንኳኑ ጋር እንግዲህ በጣም ትልልቅ ባለስልጣኖች አሉ ጃንሆይን ጨምሮ ምናምን ነገር እዛ ድረስ ተሸክመውት ነው የመጡት። እሱ አንድሬ ማይልስን ተሸክመውት ነው የመጡት። አያሆ እያሉ እየጨፈሩ። ያኔ ግን አያሆ ነበር ብቻ የሆነ ነገር ይኖራል ብቻ ያው ተጨብቀው እየጨፈሩ መጡ። በቃ ንጉሱም በቃ ሜዳሊያ ሰጡት አዘጋጅተው ነበሩ። የቅጽል ስም ይወጣ ቅጽል ስም አይደለም የዳቦ ስም ይውጣለት ተባለ። እርግበ ተፈሪ ተባለ እንትኑ አውሮፕላኑ ማለት ነው። የመጀመሪያው እንግዲህ ያመጣ ማለት ነው። ለካ ጀርመኖች ሳይታወቅ ተደብቀው ለመምጣት ፈልገው ነበር ቀድሞት። ፈረንሳይ ወራዳ ነው። ፈረንሳይ እኮ በመኪና ተቀድሟል እኮ 1900 አለ መኪና የገባው ተቀድሟል ሊመጡ ሲሉ። አሁንም መቀደም የለባቸውም በጀርመኑ ቀጭ ብለው መጡ። ያው እንግዲህ አንድሬ ማይለት በነገራችን ላይ የመጀመሪያው ታክሲ እኮ ሹፌርም እሱ ነው። እዚህ እኮ በቃ ሰው ደስ ያለ አውሮፕላን ያመጣ በየመንገዱ በቃ ይባል ታክሲ ሹፌርም ታክሲም ነበረው እዚህ። እና ነሐሴ 30 ቀን እንግዲህ ነሐሴ 12 አይደል የመጣው። ከስንት ቀን በኋላ ነሐሴ 30 ጀንከር የተባለው የጀርመን አውሮፕላን መጣ። እሱ ደግሞ ሀረር ትርኢት አሳይቶ ነበር። ሀረር ላይ በቃ ወረቀት በተነ በቃ አውሮፕላን ስለ አውሮፕላን ምናምን ነገር በቃ ባየር ላይ ሆነ ወረቀት በተነ። በነገራችን ላይ እኔ ወረቀት መበተን ነበር እኮ ኢህአፓ ያመጣው መስሎኝ ነበር። ለካ ጀንከር ነው ያመጣው ወይ ጀንከር ነው ለኢህአፓ ያስተማረው ወረቀት መበተን ማለት። ኢህአፓ ማለት ላይ ወረቀት በተነ ደርግ የሚያጨናንቁት የነበረው። እና እንግዲህ አውሮፕላን ሲመጣ በዚህ መንገድ እሱ የመጣው ደግሞ ጃልሜዳ ነው። በቃ በደንብ ተስተካክሎ ተሰራ። ጃልሜዳ ጀንከር አውሮፕላን ይመጣል። ድጋሚ እዛ መሄድ ያልቻሉ ስጋ ሜዳ መሄድ ያልቻሉ እዚህ ሊመጣላቸው ዘባል። በቃ ሰው በሙሉ ሌባ ራሱ ይላል ምን አባቱ
ሌባ እንግዲህ ሰው ሲሄድ አይደል የሚሰርቀው ቤቱን ዘግቶ የዛን ቀን ሌባ ራሱ ጃንሜዳ ሄዷልና ጀንከር የተባለ መጣ። ይሄ ደግሞ የጀንከር አውሮፕላን ከዛኛው ምንድነው ገብቶ ሰው እንዲጎበኝ ተደረገው ውስጡ መዛ ገብቶ ነው። በነገራችን ላይ የመጀመሪያው አውሮፕላን አደጋ የሚባለው በዚህ በጀንከር ነው። ታህሳስ 10 1922 6 ወር ይሆናል መሰለኝ በነሐሴ መጣ አደጋ ደረሰ። ከጎሬ ሰው እንዲያመጣ ተብሎ ቢዞር በቃ ጉም በጉም ሆነበት። ከዛ በኋላ እንግዲህ ቀዳማዊ ኃይለ ሥላሴን አጎት ይዟል ደጃዝማች ወልደ ሰማያትን እሳቸውንም ይዞ ነበር። ደሴ ሆጤ ሜዳ ሆጤ እነ ሙሉጌታ ከበደ እነ ስዩም ከበደ የተጫወቱበት ሜዳ ነው። እዛ የወጡበት ስንት ተጫዋች ወጣበት ሆጤ ሜዳ። ዛሬ እኮ ነው ሰው ሞቷል እኮ እዛ ጀንከር አውሮፕላን እኮ ተከስክሶ ማሳቸው ቀበቶ አድርጉ ሲባል እኔ ቀበቶ አላደረግም አይባል። ያኔ እኮ አውሮፕላን ውስጥ በጣም የሚያስቅ ነገር ነበር። አንዳንድ ጊዜ ደጃዝማች ማን ናቸው አሉ አውሮፕላን እንትን ብሎ ሹፌር እኮ ዣንጥላዬን ትቻለሁ ዣንጥላዬን እኮ አንድ ጊዜ አቁምልኝ ምናምን እና እንግዲህ ያው ደጃዝማች እንደዚህ ብለዋል ተብሏል። እንግዲህ ያው እንደዚህ ያርጓል ተብሏል። ኧረ ሰፈሬ ደርሻለሁ አቁምልኝም ያለዋል በዚህ ሲያልፍ ማለት ነው። ያኔ አውሮፕላን ነገር በጣም እንደዚህ ብዙ የሚባል ነገር ነበር። እኛ ጫውታችሁ ወደ ሌላ ነገር እናደርገዋለን ማለት ነው። እንግዲህ እንዳልኳችሁ ይሄ ነገር አይደለም እንግዲህ ጀንከር ነው ሁለተኛ የመጣው። ከዛ በኋላ እንግዲህ አውሮፕላን ነገር የሚባለው ነገር እየተስፋፋ ሄደና አበሻ አብራሪ የለን እንግዲህ በሙሉ የውጭ ነው። እንግዲህ የመጀመሪያውን አውሮፕላን አበረሩ። የመጀመሪያውን አውሮፕላን ሚሽካ ባቢች ይባላል። የመጀመሪያው አውራሪ አበሻ ናቸው። አበሻ እናርጋቸዋል። አበሻ ሚሽካ ባቢች ሚካኤል እኮ ነው ስሙ። ከዛ በኋላ ፈረንሳይ ተብሎ ሲመጡ ሚሽካ ተባሉ። ሚሽካ ባቢች አባታቸው እንግዲህ ከሩሲያ ነው የመጡ። በሩሲያ በዛሩ መንግስት ጊዜ እዛ ጀነራል የነበሩ ናቸው እና እሳቸው ናቸው እንግዲህ እዚህ መጥተው የኛን ሴት አገቡና ሚሽካ ባቢች ተወለደ። ሚካኤል ተባለ። ከዛ በኋላ ሚካኤል ተብሎ ከዛ ሚሽካ ተባለና የመጀመሪያው አውሮፕላን አብራሪ ተምረው ማለት ነው። እሳቸውና ካፒቴን አስፋውሊ ናቸው። እንግዲህ እኛው በግማሽ ሩሲያ ናቸው በግማሽ ኢትዮጵያ ናቸው አይደል። ግን እኮ የመልስ ደግሞ ነበር አለ። እዚህ የመልስ ለማድረግ ነው አይደል እንዴ አሌክሳንደር ፑሽኪን ታዲያ ሲኛ አይደል እንዴ አባቱ እኮ ከዚህ ከኢትዮጵያ ሄዶ ነው በምርኮ ሄዶ ናቸው። እዛ ሄዶ በታወቀ ጀነራል ነው የነሱን ሴት አግብቶ ተወለደች። እሷ የምትወልደውን ሴት ያቺ ሴቷ ነች እንደገና የወለደችው ያው አያቱ ማለት ነው ለፑሽኪን። ያው እዚህ እኮ ፑሽኪን አዳራሽ ፑሽኪን ምናምን አለ የኛ ነው ምናምን አለን ግማሽ ለዚህ ይበልስ መሰለኝ የሚሽካ ባቢች ከዛ አሌክሳንደር ፑሽኪን የተቀላቀለ ነው ከኢትዮጵያና ከሩሲያ ማለት ነው። ወደ በኋላ የሶሻሊዝም መጣ እንጂ እነሱም ጥሩ አላደርግም እንጂ ያው እኔ ሚሽካ ባቢች እንግዲህ ያው የመጀመሪያው አውሮፕላን አብራሪ ይባላል። ካፒቴን አስፋውሊም እሳቸው የመጀመሪያው አውሮፕላን። በነገራችን ላይ የኢትዮጵያ ገበሬዎች እኮ ረዳት አብራሪ ነበሩ እኮ ያኔ ገበሬዎች እኮ ናቸው ረዳት አብራሪ ነበሩት እንዴ። አየር መንገድ እኮ ለገበሬዎች እውቅና መስጠት አለበት በጣም ምን መሰላችሁ ያኔ ካርታ አልነበረም። ካፒቴን አስፋውሊ ከመቀሌ ሲመጡ ደሴ አካባቢ ጉሞንና እርሻ ውስጥ ነው ያረፉት። ገብቶ በጣም አደጋ ሊደርስባቸው ነበርና ካርታ ገና እንግዲህ እስኪሰራ ድረስ ምን ይደረግ ሲባል ገበሬ ነው መንገዱን የሚያውቀው። የከተማ ሰው እኮ ገጠር አይደለም። የገጠር ሰው ግን በምን ጊዜም ከተማ ይመጣል። ስለዚህ መንገዱን አቋራጩ ምናምን ነገር የሚያውቁት እንደሱ ተብሎ ረዳት አብራሪ እንቀጥብት ይላሉ። እና በዚህ ጋር በዚህ ጋር ተራራ አለ በዚህ ጋር እናቴን ከተማው በዚህ በኩል ነው ያ መንገድ በዚህ በኩል ነው እያሉ ነበር የሚሄዱት። ከዛ ከደሴ ደግሞ ወደዚህ መጣው ሌላው ደግሞ እግረኛ እኔ እኮ በእግር ነበር ሰው የሚነፋው መኪና የለም ምን የለም። ከዚህ እስከ ጎንደር እኮ ደርሳለሁ ቅድም አንዱ እንደውም ደርሳለሁ ብሎን አልደረሰም። በዛ መንገድ ነበር ገበሬዎች ነበር ረዳት ፓይለት የሚባሉና የኢትዮጵያ አየር መንገድ እውቅና ሊሰጣቸው ይገባል። አንድ ሰሞን ግን ትንሽ በአነስተኛ ፍራንክ ሁሉ ያሳፍራቸው ነበር ገበሬዎቹም ማለት ነው። በነገራችን ላይ አዲስ አበባ ላይ በ1976 77 ይሁን እኮ በ10 ብር እኮ አውሮፕላን ያሳፍሩ ነበር ሰውን ለማላበር ተብሎ አዲስ አበባን አንድ ይዞር ነበር። እንደውም አንድ ስኳር ጊዜ የተባለ ልጅ ሌባ ወሰደብኝ አለ ተሳፍሮ በአውሮፕላን ማለት ነው። አይ ሌባ ስንት ቦታ ነው የሚወቀሰው መሰለህ ሌባ ወሰደብኝ በአውሮፕላን ተሳፍሮ ማለት ነው። እና አሁን ለምሳሌ ዘንድሮ ቢያደርጉስ የአዲስ አበባ ህዝብ አንዴ ቢያሳፍሩ በ10 ብር በድሮ ዋጋ ምናምን አንዴ እንደው ያው ገቢ የማያገኙበትን ግን እንደው ለታሪክ አንፃር እንደዚህ ገበሬዎች ምናምን ቀላቅሎ እንዲያሳፍሩ ምናምን ነገር እናንተ ላይ ለማለት ማለት ነው። ዞሮ እንግዲህ መጀመሪያው ሚሽካ ባቢች ተላልኮ ከዛ ካፒቴን አስፋውሊ ከዛ በኋላ እንግዲህ መጀመሪያው ከአውሮፕላን ከትምህርት ቤት ወጥተው ከአውሮፕላን መማሪያ ትምህርት ቤት ወጥተው ያበሩት ደግሞ ካፒቴን አለማየሁ አበበ ይባላሉ። እንደዚህ ነው እንግዲህ በነገራችን ላይ ከሴቶች አሁን ባለፈው ጊዜ አይቼ ነው ወደ ኖርዌይ ነው ወዴት ሙሉ ክሩ ማለት ነው ሴቶች ጠቅላላ በረዋል እኮ አውሮፕላን ሙሉ ይዞ ማለት ነው።
ግን ሴቶች ድሮ አውሮፕላን እንደሚያበሩ ታውቃላችሁ? በጣሊያን ጊዜ ከጣሊያን በፊት እኮ አውሮፕላን አብራሪ ነበርኛ። ወይዘሮ ሙሉመቤት ሙሉበል የመጀመሪያው አብራሪ የሚባል ግን ሙሉ አላረገላቸው። ሙሉመቤት ሆኖ ስማቸው ሙሉ አልሆነላቸው። ከረዳትነት ወደ ዋና አብራሪነት ሊገቡ ሲሉ ጣሊያን ገባ። በቃ እዛ ከሸፈ ማለት ነው። በኋላ ወይዘሮ አሰገዳች አሰፋ እሳቸው ከጣሊያን በኋላ ሙሉ አብራሪ ነው። ከረዳት ወደ ሙሉ የመጀመሪያው አውሮፕላን አብራሪ እኛኛውን እንይዛቸዋለን። ከዛ ሙሉ አብራሪ ብለን ደግሞ ወይዘሮ አሰገዳች አሰፋ እንይዛለን ማለት ነው። እና እንግዲህ ድሮ የሚያበሩ ነበር ሴቶች። ያኔ እኮ ምንም በሴቶች ምናምን የማይታወቅ ጊዜ በጣም አሪፍ አብራሪ ነበሩ ማለት ነው። እና አሁን ደግሞ ሙሉ አብራሪው ምናምን እንደዚህ አየር መንገድ ላይ ይሰራበታል ማለት ነው። ድሮ ፒያሳ አካባቢ የሆነ አውሮፕላን ተከስክሶ ነበር አለ። እንደዚህ ብላችሁ አውርታችኋል አይደል? ያችን አውሮፕላን ስም አጥፍታችኋል አይደል? ተከስክሳ አይደለም አውሮፕላን DC-3 አውሮፕላን ትባላለች። ኪንግ ጆርጅ ባር ፊት ለፊት የነበረች አውሮፕላን ነች። በርግጥ ምን ታደርጋለች እዛ አካባቢ ተከስክሳ ካልሆነ ክንፍ የላት ምን የላት። ለሚያስበው በሙሉ ተከስክሳ ትመስል ነበር። ያችን አውሮፕላን የምታውቁ የኢትዮጵያ አየር መንገድ በመኪና ጭኖ ነው ያመጣት ፒያሳ። ለሰው እኮ እሷን ሲያይ ይሳፈራል በአውሮፕላን ማለት ነው። ይህ ሰው በመኪና እየሄደ አስቸግሯልና ያን አውሮፕላን አልተለመደም ነበርና ያችን አውሮፕላን ኪንግ ጆርጅ ባር ፊት ለፊት በመኪና ጭነው አምጥተው እዛ ጋር አውሮፕላኗን አስቀምጦ ሰዋያት ነበር። ግን በዛ አካባቢ የጣሱ ምን ይባል ማን ይነግረዋል? አየር መንገድም አላስተዋወቀ በደንብ ዝም ብሎ አምጥቶ እዛ ጋር አስቀምጠ እንጂ ክንፍ የላትም። ስለዚህ ወድቃ ነው የሚባለው። ወድቃ አይደለም በመኪና መታ ነው። እቺ አውሮፕላን ከስዊድን ነው የመጣችው። 31 ሰዓት ነው የበረረችው። ሰውየው እኮ እኛን ለመርዳት እንዲወጣ ለምናምን ጊዜ እኮ ለመርዳት ነው የመጣው። ያችን አውሮፕላን ይዞ የመጣው DC-31 ሰዓት በሯል። እቺ አውሮፕላን DC-3 ማስተማሪያ ነበረች። ብዙ ፓይለቶችን አስተምራለች። ከዚህ በኋላ ማስተማሪያ ሲበቃና ጡረታ ሲወጣት ፒያሳ አምጥቶ ቁጭ አደረጓት ማለት ነው። በዚህ መንገድ ነበር ያኔ እንግዲህ አውሮፕላኗ እዛ መንገድ የተገኘችው ማለት ነው። ግን የኛ መሪዎች አውሮፕላን ላይ ምንድነው አንዳንድ ሲሳፈሩ የሚፈጠረው ነገር የለም። በነገራችን ላይ ቀዳማዊ ኃይለ ሥላሴ ይገባሉ ፓይለቶች ጋር እንዴት ነው ምን ጎደለ ምን አነሰ ይጠይቋቸው። እነሱም እንትን ያደርጋሉ አውሮፕላን ላይ ማለት ነው ይናገራሉ። ረጅም ጉዞ ይዘው የሄዱት ካፕቴን መኮንን በሬ ናቸው። ቀዳማዊ ኃይለ ሥላሴ ጃማይካ የወሰዱት ማለት ነው። ረጅም ጉዞ ተብሎ ያን ጊዜ የተካሄደው ማለት ነው። የአውስትራሊያውን ሳንነካው ማለት ነው። እና እዛ በደረሱ ጊዜ በቃ ያው ዝናብ ዘንቦ ከፍተኛ ዝናብ ዘንቦ ህዝቡ ምናምን መጥቶ አውሮፕላኑ ሰገነቱ ሁሉ ተደርብሶ በጣም እንትን ብሎ ነበር። 45 ደቂቃ ቆይቷል ቀዳማዊ ኃይለ ሥላሴ ማለት ነው። እዛ አውሮፕላኑ ሳልወጥ ነበር። ሻለቃ መንግስቱ ኃይለማርያም አልፎ ይገባሉ። ግን ጃንሆይ ናቸው በጣም ብዙ ነገር ይጠይቃሉ። የሚሻሻል ነገር ካለ እንደዚህ ያን ነገር ካለ ብለው የሚጠይቁት ማለት ነው። እና ሻለቃ መንግስቱ ኃይለማርያም አንዴ አንጎላ ሄዶ እንግዲህ አንጎላ ሶሻሊስት አይደል? በእኛ ያው በእነሱኛ ምናምን ሶሻሊስት እኮ ነው። አንጎላ ሞዛምቢክ ምናምን እኮ ሶሻሊስት ሆነን ነበር። ኩባ እንደውም ሄዶ የተማሩት የኛ አንጎላ የሞዛምቢክ ተማሪዎች ናቸው ሶሻሊስት። እነኛ ተማሪዎች ናቸው እኮ በሶሻሊስት ስራ ቀርጾ በቃ ሶሻሊዝምን ለማስፋፋት ወደ ኮሙኒዝም ሊወስዱ የፈለጉት ግን አልተሳካም። ብቻ አንጎላ ሄዶ ነበር እዛ። ምክንያቱም በነገራችን ላይ አንጎላ ውስጥ ሲጠበቁ የነበሩ ወታደሮች በኩባ ወታደሮች ነበር። ከተማውም ኤርፖርቱ የሚጠበቀው ማለት ነው። እና እዛው ካፕቴን መኮንን በሬ ናቸው ይዘው ሄዱት። እና እሳቸው እንግዲህ አንድ ቀን ወይ ግማሽ ቀን ይቆያሉ እስኪነጋገሩ። ምሳ ከተማ ወጥተን እንብላ ብለው አስፈቅደው ወጡ። በምን አልተስማሙ ምን እንደተፈጠረ አይታወቅም። ሻለቃ መንግስቱ ወዲያውኑ ተመለሱ። 45 ደቂቃ አውሮፕላን ቁጥ በቃ ተቆጡ። እሳቸው ወጡ። እዛ እንደ ካፕቴን መኮንን ተነገራቸው። ደንግጠው ሮጦ መጡ። አሁን እኮ አርኛ ለምሳ ወጥተን አውሮፕላኑ እየበረረ ምሳ ቀርቦላቸዋል። እንግዶቹ አንበላም አሉ። አኮረፉ። አንበላም አሉ። ማን ነው 45 ደቂቃ የሚያስጠብቀው? የሻለቃ መንግስት ብሉ ተባሉ። ከዛ አግባባቸው። እንደዚህ ነው። ኩርፊያ ከሆነ በኋላ ምን ችግር እንደሚፈጠር ታውቃላችሁ? እኚህ ሰውዬ ከመጡ እንትን ቢደረጉስ ላጣርገው አውሮፕላን ወደ ሌላ ቦታ ይዘው ሄዱስ። ከዛ በኋላ ፈገግ እያሉ ቢሆንም ባይሆንም ያው ምሳቸውን በልተው ከዛ እንነጋገራለን ብለው እንግዲህ እንዲህ አይነት ነገር ሁሉ ተፈጥሮ። በነገራችን ላይ ካፕቴን መኮንን በሬ በጣም በረጅም ጊዜ አውሮፕላን ያበረራ አየር መንገድ ውስጥ በማስተማር የሚታወቃሉ። መጽሐፍም ጽፏል፣ አንብቡላቸው። ከልጃቸው ጋር እኮ አውሮፕላን አብረዋል። ከሳሙኤል ጋር አውሮፕላን እኮ አብረዋል። እሳቸው ዋና እሱ ረዳቱ ነው። እሱ ዋና ሆኖ እሳቸው ተሳፋሪ ሆነው አብረው ሄዷል።
ካፕቴን መኮንን በሬ ጥልቅ ታሪክ ያላቸው ናቸው። የቴዲ ማክ አባት ናቸው። ቴዲ ማክ ኦርጋን የሱ አባት ናቸው። ካፕቴን መኮንን በሪ ማለት ነው። ሌላ ካፕቴን መኮንን አሉ። እሳቸው አይደለም፣ እሳቸው በኋላ እንመጣበታለን። እንደዚህ ነበር እንግዲህ የኢትዮጵያ አየር መንገድ እንግዲህ እነኚህ ሰዎች እናንሳ ብለን ነው። በነገራችን ላይ በዲሲ አውሮፕላን እኮ አውስትራሊያ ይከዳል እንዴ? እስቲ አየር መንገድ ያላችሁ ሰዎች ተነጋገሩ። ዲሲ አውሮፕላን እኮ ነው። ሜልቦርን ኦሎምፒክ እኮ ነው በዲሲ አውሮፕላን ነው። ሜልቦርን በ1948 ዓ.ም የኢትዮጵያ ኦሎምፒክ ውድድር ለመጀመሪያ ጊዜ ከሀገር የወጣው ወደ ሜልቦርን ሄደው 1948 ዓ.ም ካፕቴን አለማየሁ አበበ ናቸው ያበሩት። በጣም ቢገርም በዲሲ አውሮፕላን በነገራችን ላይ አውሮፕላኑ እዛ ሀገር ሲገባ እንግዶቹን አይደለም ኢንተርቪው ያደርጉት ጋዜጠኞች። በዚህ አውሮፕላን እንዴት ነው ከዛም ትመጡት? መጣን እኛ ኢትዮጵያውያኖች ምን ቢከሰከስ ምናምን። ግን አውሮፕላኑ በጣም ቢገርም ነገር ወንበር የለውም፣ መሬት ላይ የተቀመጡት 7 ቀን የፈጀባቸው አውሮፕላን። አሁን ሲድኒ ሜልቦርን ስንት ነው የሚፈጅበት? የኢትዮጵያ አየር መንገድ እስቲ ላክ አድርግ በዚህ በኩል ታታሽ አድርግ ስንት ሰዓት ነው የሚፈጅበት? ሲድኒ ሜልቦርን ወንበር የለም። ምን ቁጭ ብለው እኮ ሲመጡ እኮ በጣም ችግር ነው። በዛ ላይ ደግሞ ካንጋሮች ነው እኮ ይመጡ። አቤት ስትሸት አቤት ሽታዋ እያስመለሳችሁ ምግብ የሚበሉት እነ ማሞ ወልዴ ያውን ጋሽ ገረሞም አሉ። ገረሞ ደንበዋ ካንጋሮ ይዞ መጡ ስጦታ። ያው ከዛ ከካንጋሮ ዛፍም መጣለም ፈረስም መጣ። ካንጋሮም ደግሞ ሰጡ። በጣም በቃ ሽታዋ በጣም በቃ እያጥወለወላችሁ የሚበሉት ነገር በሙሉ እና እንደመጣ ይሞታለች አሉ። አይን እኮ ነው የነሱ እርግማን። እቺ ናይ በሞተች እያሉ ግን በሞተች የሚሉት እዛ ነበር። መንገድ ላይ እኮ ሊጠኗት አልሞት ብላ ወጣች። በሰልፍ ነው ታስረከቡት ለጃሬ ብና ካንጋሮ አይን ነው የገደላት። እቺና ካንጋሮ ከመጣች በኋላ ማለት ነው። ሰባት ቀን ነው ሜልቦርን ለቤት የፈጀባቸው። አንድ ቀን አንድ ከተማ ሲያርፉ እንደገና ህንድ ሀገር ሲደርሱ ውረድ በጥይት ነበር ያን በምን ይመጣ ውረድ አረኛንም ብሎ ቆሊ ከሰከሰ አውሮፕላን በስንት በከራ እኮ ነው ተናበረ ያስረድተው ወደዛ ምን ሄድ ኢትዮጵያኖች ነን ተብሎ እዛ ደርሰው በቃ በጣም የጨነቃቸው እንዴት እንመለሳለን ብሎ ነበር። ደግሞ የሚያስመልሳቸው ሲሄዱ ከፍታ ሲጨምር በቃ እንትን ይጣላቸዋል። ምግብ ምናምን ነው ማያውቁት ምግብ ነው ደግሞ ጾም ነው ደግሞ አንበላም ብሎ ያገኛችሁትን ብሉ ተብሎ ነበር። እና በዲሲ አውሮፕላን ነው የተካሄደው። አሁን ዲሲ ይቻላል አይቻልም አላውቅም። በነገራችን ላይ ፓይለቶች መኪና መንዳት አይችሉም አያርፉም ነው በዘመኑ ቋንቋ። አንዴ ተጋጭቶ ነበር እንትን ብሎ ያሁኖቹ እንዴት መንዳት ትችላላችሁ አስቸግራችሁ ምናምን። ያን አውሮፕላን ላይ እኮ አውሮፕላን ሹፌር ሲሆኑ በአየር ላይ እኮ ምንም የለም። ግራ ተጠምዘ ወደዚህ ተጠምዘ ቀይ መብራት የለም። እንዴት ዝም ብሎ እኮ መብራት በቃ መሄድ የሚመጣ ነገር ካለ እነሱ እንቻ እንዴት እንደሆነ አላውቅም። ብቻ ግን መኪና እንትን አይልም አሉ። ግን ማርሴዲስ ይወዳሉ አሉ። እውነት የማርሴዲስ ሞተርና የአውሮፕላን ሞተር ያጎት ልጃቸው ምናምን የሚባል ነገር አለ። ይመሳሰላሉ፣ ይቀራረባሉ መሰለኝ በሆነ ነገር እንደዛ የሚባል ነገር አለ። እስኪ ኮሜንት አድርጉ። አየር መንገድ የሚሰሩ መታበሩ ምናምን ነገር ያለውን ነገር ማለት ነው። ወደ ጋምቤላ ሰፈራ ቦታ ያኔ ተማሪው ሰፈራ የሚባል የለ 77 የሰፈራችሁ ታውቃላችሁ አይደል? ግን እዛ እኮ ተማሪው አንድ ጊዜ ሮሃ ባንድ ሄዶ ነበር። ሮሃ ባንድ የሚባለውን ይነግራችሁ። ሮሃ ባንድ ሄዶ ነበር ተማሪው። ግን ባለስልጣኖቹ በመጡ ጊዜ ተማሪው የውሃ ችግር ነበረበትና ባለስልጣኖቹ ራቅ ብለው ነው ይጮሃሉ። ውሃ ችግር አለ። ውሃ ምንድነው የሚሉት እንጃ ሮሃ መሰለኝ የሚሉት። በቃ ይምጣላችሁ ሮሃ ባንድ ሄዷል። ሮሃ እኔ በዚህ አላውቅም ብቻ የተባለውን ነው በነግራችሁ። እነኚህ ሰፋሪዎች ለማየት የሚል አውሮፕላን ነበር። አለሙ ነው የነገረኝ ይህንን ታሪክ። ከሆነ ዛፍ ላይ ምን የሚያህል አሞራ ግብዳ ሚኒባስ የሚያህል አሞራ ነው የተነሳው። ሚኒባስ ያክላል ብቻ። ከዛፉ ላይ ሲነሳ ሄሊኮፕተሩ ሲደርስ እኩሉ አሞራው ሊያመልጥ ነው። ይሄኛው ሄሊኮፕተሩ ደግሞ ሲሽከረከር ይስበዋል ወደዚህ። ሲሳሳቡ ያ ሲሄድ ሲከተላት ነው የሚለው የጥላው ዘፈን እንደሱ አይደለም ይሆናል።
መጣና መስታወቱን በርግዶ ገባ። በቃ አውሮፕላኑ ተባለ። እዛ ላይ እንግዲህ ደርግ ሰዎች ነው ገብርኤል ይድረስ ሚካኤል ያኔ እኮ ሶሻሊስቶች ናቸው። እንዲህ ሃይማኖት ላይ እኮ እንትን አይደል ያቺ ሞት ስትመጣ ከባድ ነው የሚሆነው። ሶሻሊዝም ይፈርሳል። በፈጣሪ እኮ አምኑ የታወቀ ነው። በፊትም አውርተን አይደል የጭንቅ ቀን መጣ ድረስልን ማርክስ ድረስ ኤንግልስ ድረስ አይባልም። አይደርስም ቢደርስ ይደርሳል እንጂ በቃ ከዛ በኋላ በቃ እንደምንም ብሎ መሬት ደርሶ ልክ ሊደርስ ዱብ ብለው ሳር ላይ ነው ምናምን አረፉ። ያው ከዛ በኋላ እሺ ሄሊኮፕተር ሲመለሱ ምን ሆነ ሲባል አሞራ ሲባል ማን ነው የሚያምናቸው? የሆነ ቦታ አጋጭቶት ነው። ስለዚህ በኤግዚቢትነት ይዘውት መጡ። እዚህ ለኤግዚቢትነት ለማሳየት እሱ ነው የሰበረው ለማለት ነው። እንግዲህ መስታወት ከሰበረ ይከፍላል አይደል? አባቱ ከነህይወቱ ነው ይዘው የመጡት። ደግሞ ምናል በቤተ መንግስት ትልቅ አሞራ ካያችሁ የዛ ልጅ ልጆቹ ሊሆኑ ይችላል። ወልዷል። እዚህ አካባቢ ሲመጣ ይወልዳል። ምን አባቱ ይወልዳል። የሱ ነው በቃ ያ የመጣው ሄሊኮፕተሩን መስታወት ያንገጫገጨው ሰብሮ እንትን ያደረገው በቃ እነሱም ተነገራቸው በዚህ መንገድ ነበርና እንግዲህ እዛ የነበሩ እሪታ ምናምን እሱን ላስታውሳችሁ ብዬ ነው። በአውሮፕላን በነገራችን የመጀመሪያ ጊዜ ስፖርተኛ እኮ አደጋ የደረሰው ኤልያስ ተሰማ ነው። እሱም በጉም ነው እንደዚህ ጉም ይዞት ከኤርትራ ሲመጣ 1949 ጥር 7 ማለት ጥቅምት 7 1949 ነው። ኤልያስ ተሰማ ስፖርተኛ ነው። የይድነቃቸው ወንድም ነው። በሰማይ ኤልያስ በምድር ይድነቃቸው ለመታሰቢያ ዕለት እግዚአብሔር ፈጠራቸው የሚለው መታሰቢያ ወንድማቸው ነው። ይድነቃቸው በታች አለ ያ በአውሮፕላን ማለት ነውና በጉም ከተያዙ ተይዘው አንዳንድ ጊዜ ጉም ሲሆን ምንም አያመጣም ምናምን ብለው ቅድም ያልኳችሁ ገበሬዎቹ እኮ ቢኖሩ ኖር በዚህ እንዳት ኤልያስ በዛ ይድሉ ነበር። ልክ የዛን አካባቢ ነው አይደለም ቶሪኖ ቡድን 1949 በፈረንጅ 49 ነው ቶሪኖ አውሮፕ ጠቅላላ ተጫዋቾች እኮ አለቁ ከተራራ ጋር ተጋጭተው ልክ እንደ ኤልያስ እነሱም ስፖርተኞች ናቸው። እንደውም የጣሊያን ቡድን እኮ አልሄደም ለዓለም ዋንጫ ብራዚል ላይ አልሄደም። ምክንያቱም ቶሪኖና ብሔራዊ ቡድን ያዘው። የማንቸስተር ዩናይትድም ተጫዋቾች እኮ እንዲክስክስ ብለዋል። አንድ ሰው ሊጠብቅ ያለ ካሜራ ስቷቸው ነው ማንቸስተር ከዩጎዝላቪያ ምናምን ትምህርቱ እንደዚህ ያነገራል። ከስፖርተኞች ጋር ትንሽ ወጣ ልበል ብዬ ነው። ወደ ሀገር ውስጥ ተመልሻለሁ ማለት ነው። የሱልጣን አየር መንገድ ሱልጣን አየር መንገድ እኮ ነበር በጣም ብዙ ገቢ ያስገኛል ተብሎ የነበረ ሱልጣን አየር ወደ ህንድ የሚበር ነው። የሉል መኮንን አውሮፕላን ነው ይባላል። ሉል መኮንን እሳቸው ናቸው በቃ ቢዝነስ ውስጥም ሊገቡ ብለው ወደ ህንድ የሚሄደው ምን ብለው ሰይመ ሱልጣን ይባል ተባለ። ወደ ኤሻ ህንድ ነው የሚበረው በብዛት በቃ ያን ሁሉ ዕቃ ምናምን እኮ ህንዶች እኮ በዚህ በንግድ እኮ ከኛም እዚህ አፍሪካ ውስጥ ምናምን ብዙ ነበራቸው ያኔ እና ሱልጣን አየር መንገድ ሰርቶ ግብጽ ሀገር ነው አውሮፕላኑ መጣ። አሜሪካኖች ወንዱ ከሲ ትገባታለህ አሉ። አሜሪካኖች አይደሉ ከኛ ጋር እንትን ሲያርጉ የነበሩት ያኔ ስራውን የሚያጸሩት እንዲህ የሚባል ነገር የለም። በቃ የኢትዮጵያ አየር መንገድ በዚህ ነው ማንም ተጣቅሎ ግል አውሮፕላን አይገባም ተብሎ የአውሮፕላን እዛው ከሰመ ማለት ነው። እንደዚህ ተጀምሮ ነበር እና ያን ጊዜ ደግሞ አሜሪካኖች አይደሉ በነገራችን ላይ የመጀመሪያው እኮ ስራ አስኪያጁ ፈረንጁ ማለት ነው። እሱ ቤት እኮ ነው እሱ መኖሪያ ቤት እኮ ነው አየር መንገድ የሚባለው ቢሮ ኦፊሱ እኮ እዛ ነው። እዛው አውሮፕላን የሚያርፍበት ቦታ ላይ ቤት አለው ምናምን ድምጽ ሰሙ መጣ ይወጣሉ። በቃ ሰራተኞች መጣ ያውለበልባሉ። ከብት ያባራሉ። ከዛ ከብት ይባራል። እንደዚህ ነው የሚያርፉ። እንደ አሁን ኤርፖርት ሄዳችሁ እንደሱ መሰላችሁ እንዴ? ሳር ላይ እኮ ነው የሚያርፍ ያኔ ከብት እያባሩ ኧረ ከብት ምናምን ነኝ ኧረ ሊመጣ ነው ከብቶች ወደዛ አድርጉ ይባላል። በዚህ መንገድ እኮ ነበርና ያን ጊዜ እንትን የሚያደርጉት በኋላ እየተሻሻለ ነው። ኤርፖርት ስላችሁ ያውኑ ኤርፖርት እንዳይመስላችሁ ኦልድ ኤርፖርት እኮ ኦልድ ኤርፖርት አሁን የጦር ኃይሎች አካባቢ ታውቁት የለ የመጀመሪያው እኮ አውሮፕላን እኮ እዛ ነው። የኢትዮጵያ አየር መንገድ እኮ እዛ ነበር ያኔ ሲሰራ ነበር። ይሄ ሲሰራ እኮ ያ ኦልድ ተባለ። አበበ ቢቂላም እኮ ከሮም ሲመጣ እዛ ነው። በኋላ እኮ እነዚህ አትሌቶችን የተቀበልነው በዚህ ወልደታ በኩል አይደለም ያልፉት ጃኑ ሁሉ ጊዜ በዚህ በኩል ያልፉ ኦልድ ኤርፖርት ነው መጀመሪያ እዛ የሚያርፉት ማለት ነውና በዚህ መንገድ ነበር ያኔ ሲሰራ ነበር። በኋላ ይሻሻለ ሄዶ ያው ደግሞ ምን አውሮፕላን ሜዳ እንትን ሲመጣ ይሄኛው ሲመጣ ቄሮ አለ አይደል እነኛ አሞራዎች እዛ ይበሉና ለመናፈስ ኤርፖርት ነው የሚሄዱት። ወደ ውጭ እንዴት ነው ምናምን አይነት ነው መሰለኝ እዛ ይሄዳሉ። አውሮፕላን ላይ እኮ በቃ እዛ አውሮፕላን ሜዳ በጣም የሚያስቸግረው እኮ አሞራ ነው። በተለይ እዚህ ከመጣ በኋላ ቄራው ቅርብ አይደለም ለዚህ ሁለቱም እኮ ቄራም ኤርፖርትም እኮ ከከተማ ይወጡ ተብሎ እኮ ወጥቶ ነው ያኔ እና አሞራዎቹ እዚህ ይበሉና እዛ ይናፈሳሉ። ኤርፖርት ይሄዱና ይናፈሳሉ። ምን እንደሚናፈሱ አላውቅም ብቻ እዛ አካባቢ ነው እንትን የሚያደርጉት እና አውሮፕላኑ በሚነሳበት ሰዓት እነሱ ብድግ ስለሚሉ ሞተር ውስጥ እየገቡ ያስቸግራሉ ተብሎ ጠመንጃ ተገዛ። ብራሽ ይገሉ ነበር እኮ
ልክ አውሮፕላኑ ከመነሳቱ በፊት ይተኮሳል። ረሽ ሲተኮስ ይነሳሉ። ከዛ በኋላ አውሮፕላኑ እንዲሄድ ይደረጋል። ከበረሩ በኋላ ለመዱት። ይሄንን እቺ የምትተኮሰው አይደለች እኛ ነቅተንብሻል አንሄድም ይላሉ። ከዛ አውሮፕላኑ ሲነሳ መነሳት ጀመሩ። ምን ይደረግ ተባለ? አሳጥሮ መቁረጥ። ምክንያቱም አሳጥሮ ሲቆረጥ ሳሩ አይጥ ምናምን ያዩና እዛ ጋር ይጠብቃሉ። አይጥ መጣ፣ አውሮፕላን መጣ፣ አይጥ መጣ፣ አውሮፕላን መጣ እያሉ እየጠበቁ ነው እንትን የሚያደርጉትና በጣም አስቸግረው ነበርና በነገራችን ላይ እስቲ አንድ ጥያቄ ልጠይቅሽ። አውሮፕላን የሚሄድበት መስመር ያሞራ ነው የአውሮፕላን ነው? ሲአየር መንገድም መልስ ልትመልሱ ይችላል። የማን ነው መንገዱ? ጠብ አለ በሁለቱ መካከል። እነኛ በእኛ መስመር መጣን የሚሉት አውሮፕላን ደግሞ የኔ መስመር ነው የእናንተ ላይ ነው ወይታች ነው በሚል ነው። እና ብዙ ጊዜ አሁን እንግዲህ የአውሮፕላን ዋና አደጋ ድረስ የሽብርተኞች ምናምን በኋላ ነው የመጣው። አሞራ ነበር። በቃ በጣም ነው አሞራ የሚያደርስ። አንዳንድ አሞራ አይታችኋል? በአየር ላይ ሲገለባበጥ ምናምን አውሮፕላን እንደ አውሮፕላን ትርኢት የሚሰራ መስሏችሁ ነው? እሱ እኮ ሌላ ጉዳይ ነው። ፍቅር ላይ ነው ያለው። የሆነች አሞራ ጠብሶ ያሳያታል። እንግዲህ አሁን ምን ያህል ትርኢት ያሳያል፣ ከአደጋ እንዴት ነው እንጠብቃለን። ሌላ አሞራ ሲመጣ መጣላት አለበት። በክፉ ጋርቆ መጣውል ይችላል። እና እንዴት ትርኢት አሳይቶ ነው ወደ ፔንሲዮን ይዞ ሄደ። እነሱ ምንድን ነው የሚባለው? እና እኔ ጉዱ የሚፈላው አውሮፕላን ሲመጣ ነው። ሌላ አሞራ የመጣ መስሎት ይሄዳል። በቃ አንድ ደፍቼው ልምጣ ብሎ ቀልጦ ይቀራል በዛው። እና አንዳንዴ እንደዚህ ለፍቅር መስዋዕትነት የሚሆነው በቃ በዚህ መንገድ ብዙ አሞራ አጥተናል ይላሉ ሴት እንቶች። እኛ እንግዲህ ባድዋ ጊዜ ምናምን እንደዚህ በአርበኛ አጣንል። በፍቅር ጊዜ ኢትዮጵያ አየር መንገድ ኢትዮጵያ ውስጥ ነው ብቻ ስንት አሞራ እኮ ስንት እጮኛቸውን አሳጥቷቸዋል አየር መንገድ ማለት ነው። እና አንዳንድ ጊዜ ግን በፊት አውሮፕላን በገባ ጊዜ አበሻ አውራሪዎች ተፈጥሮ ነበር አላልኳችሁ? በአበሻ እኮ የሚበር ባለስልጣን እኮ የለም ነበር። ፈረንጅ ላይ ነበር። ብቻ የነፍስ ነገር ነው። አበሻ ላይ ተማመኑ ወይ አውሮፕላን መንዳት አይችሉም። ሁሉ ነገር ለፈረንጆች ተሰጠሩ። አንድ ጊዜ ምን ሆነ መሰላችሁ? 3 አውሮፕላን አንዳንድ ሰው ነው የሚችሉት። ገቢና ነው የሚባለው ድሮ 3 ባለስልጣኖች። አንደኛው ባለስልጣን ነው ዱካ ጆን ስፔንሰር ይባላል። የጃንሆይ አማካሪ ብዙ መጽሐፍ ጽፏል። አንብቡላችሁ እሳቸው። ጆን ስፔንሰር አሜሪካ ናቸው። ጆን ስፔንሰር፣ አክሊሉ ሀብተወልድ እና ሌላ ባለስልጣን ወደ ከከተማ ወጥተው ወደ ሌላ ቦታ ሊሄዱ ነው። ሁለቱ ሱዳናውያን ናቸው አብራሪዎቹ። አንዱ አበሻ ነው። የኛ ሰዎች ተስቀዳድመው ሱዳኖቹ ጋር ሄዱ። ስፔንሰር ሳቀ፣ ባበሻው ሄደ። እምነት ሊኖራችሁ ይገባል ተብሎ ያኔ ሲነሳ አውሮፕላን እንደዚህ ነበር። በእኛ እምነት አልነበረውም። በኋላ እኮ ነው ጀነራል ፋንታ በላይ 100 አለቃ ነበሩ ያኔ። ኮንጎ እሳቸው ነው የሄዱት። ፍቅሩ ክዳኔ ነው የነገረኝ። ፓትሪስ ሉሙምባ መሪው ጠቅላይ ሚኒስትሩ የኮንጎ ዛይር ነው ይባላል። ዛይር እናድርገው። እሳቸው መጡና ተሳፍሮ ከዛ ፓይለቶቹ ጥሯቸው ተባለ። መጡ። ፈረንጁን ነው እኮ ያልኩ። ይህን ፈረንጅ አይደል የሚያበራው? ይሄ እኮ ነው የሚያበራው። ይሄ 100 አለቃ ፋንታ በላይ ይሄ ነው የሚያበራው። እኛ እኮ በኢትዮጵያ እኮ ስንት ጊዜ ነው የምንኮረው። በቃ ከአድዋ ጀምሮ ስንት ኢትዮጵያ እኮ የሚያኮራ ነገር አላት። እነሱም እንደዚህ ይላሉ ማለት ነው። በዚህ መንገድ ያኔ እንደዚህ ይሰራ ነበር ማለት ነው። እና እምነት አልታጣም። ከዛ በኋላ እንግዲህ በእኛ ፓይለት እኮ በጣም በዛ መተማመን መጣ። እንደውም ለጃንሆይ እኮ ፈረንጆችን ነበር የሚያቀርቡላቸው። በኋላ እኮ ነው ስንት ትግል አበሻም ማብረር ይችላል ተብሎ እንግዲህ ቅድም እነ ካፕቴን መኮንን በሪ ነገራቸዋል። ከነኛም በፊት የነበሩትም ብዙ ነበሩና በዛ መንገድ ያበሩ ነበር ጎበዝ አብራሪዎች። ያው እንግዲህ ተውተው ከዛ ሴቶችም ደግሞ ሰዓት የላሱ ሆነዋል። እንግዲህ ስለ አውሮፕላን እንግዲህ የጀመርኩት ታሪክ አላለቀም። ሳምንት ብንጨርሰው አይሻልም? የሚያልቅ ከሆነ ሳምንት እንጨርሰዋለን ማለት ነው። እናንተ ደግሞ አስተያየታችሁን ላኩ።